ጥንቁልና መጥፎ ነገር ነው ብለሃል። ጥንቁልና መጥፎ ከሆነ ለምን መጣህ ወደ እኔ? በል ውጣም አታ አስወጣልኝ። ሚሊዮን ብር የአብርሃምን ድግምት ለማስፈታት ይበዛብኛል። አንድ ሚሊዮን ብር ይበዛል። እንቋይ እርሶ ጋሼ ለራሱት የማያውቁ ሰው አንተ ምንድን ነው የምትለኝ? እንዴት እንደዛ ትለ ተው ያዘው እንዳለቀ እንደውም አትገባዋለሁ እሳለሁ። ግብር እየከፈለ ነው። ግብር እየከፈልኩ ነው። ጥንቁልና ነው ግብር የሚከፍለው። እንዴት ሜል ላይ ያደረጋችሁ ነገር ሁሉ ነገር እነግርሃለሁ። ሮብ ቀና ሰላም ሙሌ ሰላም በላቸው። ሰላም እንዴት ናችሁ? እኔ ደህና ነኝ። ውድ የተከበራችሁ የግሪስና የጨረቃ ፋሚሊዎች ሁላችሁም በያላችሁበት ሰላምና ፍቅር እየተመኘን አብርሽ ታስሮልናል። ሁላችሁም እንኳን ደስ አላችሁ። ማንም ዝሙት ሰርቶ ማንም ጠንቋይ ቤት ሄዶ ወንጀል ሰርቶ የትም አያመልጥም። ቀጣይ ሄርሜላ ነች። ሄርሜላ እርምጃ እንወስድባታለን እና ዛሬ የመጣንበት ዋነኛ ምክንያት እሱ አይደለም። ይሄ ጓደኛችን እንደምታዩት ከኔ ጋር ለመተባበር በጣም ፍቃድ ስላሳየኝ በጣም ደስ ብሎኛል እና በጣም ነው ማከብርሽ። ጠንቋይ ያለበትን ነገሮች ጸጽቶክ ማታ በስልክ እንደወራ ነው በቃ ይሄ ነገር መቅረት ያለበት ባህል ነው፣ አጉል ባህል ነው ብለህ አዝነህ መተህ ለኔ በማሰብ እዚህ ድረስ መተህ ስላወራኝ በጣም ነው አመሰግነህ። የምትለው ነገር ካለ? አንድም እኔ ለአንተ በማሰብ ብቻ ሳይሆን እኔ እንቅልፍ መተኛት አልቻልኩም። ለምን ብትል ይሄ በእምነትም በፈጣሪም ዘንድ የማይወደድ ነገር ነው። ይሄ ጥንቁልና ምናምን ባዕድ አምልኮ ነው። ያ እስከሆነ ድረስ ሲጀመር እኔ በቃ መተኛት አልቻልኩም። እኔ ባለፈው በቃ የመነጨኩብህ ብር ምናምን ስትል ነው እንጂ በቃ አላ እኔ በቃ ቤት ከሄድኩ በኋላ እኔ እንዴት እንደዛ ልለው በጣም ብቻ እኔ መተኛት አልቻልኩም። እኔ አመንክም አላመንክም ባለፈው ከተገናኘን አሳየኝ ካልከኝ ጀምሮ በቃ ወር ቢያንስ ወር ይሆናል ወሩን 15 ቀን ነው 15 ቀን ኦሬዲ አልተኛውም። እየተገላበጥኩ ምን እያልኩ በቃ ደውዬ ነው በቃ አንተ ልጅ እንዲህ ይሄን ያህል ጠንቋዩን የማየት ጉጉት ካለ አሳይሃለሁ ብዬ መጥቻለሁ እና ጠንቋዩን የምናየው ከሆነ እናየዋለን ዛሬ። ቀደኛው ነው አላሱ አነጋግሬው ያለው ችግር የለም እስቲ ታሳየኛለህ ብሎኛል። አንተም በተከበረ ሁኔታ ነው የምታወራው እንደባለፈው እንደወጠጤ ያወራር ሳይ ያው የምፈልገው ምን ታውቃለህ? ሰውዬው ጠንቋይ ሰውዬ ሄርሜላ መታ ገብራለች ወይስ አልገበረች የሚለውን ብቻ እንዲነግረኝ ነው የምፈልገው። ሌላ ነገር ፈልጌ አይደለም። ወዴንስም የውሸት ነው ጠንቋይ የሚባል ነገር የለም። ራስህ ነህ ጠንቋዩ። አውቀህ ነው ሄርሜላ ላይ እንደዚህ የምታረገው ምናምን እያላችሁኝ ብዙ ነገር ተናግራችሁ ካላመናችሁ ዛሬ በቪዲዮ እናሳያችኋል። ሰውዬውን ዛሬ የት እንዳለ ታውቃለህ አይደል? አንተ የት ነው ያለው? ችግር የለም ባለፈው ይንበታላ እዛ ጀርባው ላይ ነው የሚኖረው። በሰላማዊ መንገድ ነው እንደባለፈው መንጋጋት አንፈልግም። በሰላማዊ መንገድ እሳቸውን አምጥቼ ታወራቸዋለህ እኮ። አሁን ዋናው ስነግር ዋናው ጉዳይ ይሄ ነገር በቪዲዮ እንዲቀረጽ ይፈልጋል ሰውዬው። እሱ አላናገርኩትም። ሁለታችን ሄደን የምናወራው ይናል ተደብቀን መቅረጽ አለብን። አንተ እንዳትነግረው ለሌላ ኦዲየንስ፣ ለግሪስ ፋሚሊዎች እና ለጨረቃ ፋሚሊዎች በቪዲዮ ግዴታ ማሳየት ስላለብኝ እንዲያዩት ነው እነሱ እና በቪዲዮ ላሳያቸው። አሁን ደስ ይለኛል፣ ግን ግዴታ ከሆነ በቃ ተደብቆ ቢያነሳው ይመረጣል። ለምብትል እንትን ማለት ሳይሆን ተደብቆ ቢቻል ማየት የለበትም። አንደኛ ካንተም ተቀይሞ እኔንም ከጋሽ ጋር ታስቀይመኛለህ። ያ ስለሆነ በተቻለም መጠን ካሜራማንን ተደብቆ እንዲቀርጽ ብታረግልን የተሻለ ነው ወይ? እሺ። እና የግሪስ ፋሚሊዎች ሁላችሁም በያላችሁበት ቪዲዮን ተከታተሉ። ዛሬ ጉዱን እንወጣዋለን ብለን ተስፋ እናደርጋለን። አንተም በፈጣሪ ዘንድ የሚወገዝ ነገር ላይ ስለሆነ መመለስ ደስ ብሎኛል። በጣም ደስ ያለኝ አንተ መመለስ ገብቶሃል። ግን አሁን የሰው ያለበትን ቦታ ግዴታ ካሜራ ደብቀን ማሳየት አለብን። ለዓለም ሁሉ ማወቅ አለብን። አብርሽ ታስሯል። ይታሰርስ ይሻል። የሰራውን ነው ያጨደው። ዝሙት ፈጽሟል፣ አስገብቶታል። ዛሬ ሄደን እንዳጣራ ነው ሆኖ ፖሊስ ጣቢያ አብርሽ እስር ቤት ገብቷል። ሳምንት ይታሰርና ይወጣል ተብሏል። ገብቷል። ጠንቋዩ ግን ሌላ ምንም አይነት ነገር ይዘን አንመጣም። እናሳስረውም አንፈልግም። አይ ነው አሁን ያረጋው እንደዚህ ስለ እስርም ማውራት አሁን ይሄ አሁን በሰላማዊ መንገድ ነው። እስር ምናምን
ሳይሆን በሰላማዊ መንገድ መፍታት ነው። ስር ምናምን ካልክ እንደውም በእሱ አጠገብ እንደዚህ አይነት ነገር ማውራት የለበውም። ካሁኑ ላልወስድ ይችላል። እንደዚህ አይነት ነገር ሳይሆን በክብር በቃ አላ እንደ ባለፈው አሁን ባለፈው የውጠጤ አነጋገር ነው፣ የሚያስጠላ አነጋገር ነው የተናገረው። አሁን ግን በከበሬታ በወንበር ዙሪያ ቁጭ ብላችሁ ማውራት አለባችሁ። ምን ትላለህ? ፈቅዷል? እርግጠኛ ነህ? ፈቅዷል። እኔ አውርቼዋለሁ። ያረገኝ ነገር የለም። ቀጠሮ ምንም ያረግ ነገር የለም። ፈርቻለሁ። በጣም እንዴት? አይ እኔ ነገር ሊነፋብኝ ይችላል። እሱ ችግር የለም። በእኔ ተማምን፣ ችግር የለም። እሺ ካሜራማን ትከተለናለህ፣ ስንሄድ ትይዘናለህ። ቀጣይ ስንገባ ደግሞ ተደብቀህ ነው የምትቀርጸው። አይዋ ምን ይዳራ? እርግጠኛ ነህ? አዎ ችግር የለም። እንግባ ነው። ና ግባ ተከተለ። እሺ አስፈራራት። ና አንተ ቆይ ከስበላ አንተ ቤት ነው። እኔ ግን ችግር ካሜራማን አንተ ደብቀኝ ተደብቀ አደራ አንተ እንዳልነገረው ካሜራ እንዳለ ሰውዬሽ ሌላ ነገር እኔ ሊያረገኝ ስለሚችል አይ ችግር የለም። በእኔ ተማመን። እሱ ግን አደራህን ከአፈ መጥፎ ቃል እንዳይወጣ እንዳያዳልጥ አፈ እኔ የምፈራው ነገር እሱ ነው። አፈ እንዳያዳልጥ ባለፈው እንደዛ እንደተወራጨው እንዳትወራጭ እዚህ ጋር አንተንም እኔንም ነው አሁን እዚህ ጋር ድግምት ምን በቃ ዝም በል። እኔ የማወራው ከዛ ወራ አንተ ወስደዋለሁ። እሺ በቃ አንተ ድምፅህን ቀንስ፣ ተደብቀ ቀርፍ። እንግዲህ በቃ አጥረው አንተ አዘጋጅ፣ ሰውየውን አናግረው ይምጣ ወይ ምናምን በለውሽ። የግሪስ ፋሚሊዎች ሁላችሁም ይሄን ፕሮግራም በደንብ የተከታተላችሁ ሰብስክራይብ እያደረጋችሁ ይሄን ቤት ፈታ በሉ። ሄርሜላ ያሰራችውን ድግምት ዛሬ እንበጣጥሰዋለን። አብርሽ ታስሯል። ሁላችሁም እንኳን ደስ አላችሁ። አብርሽ ገና እያንዳንዳቸውን ለቃቀማቸዋለን። ቡርኬ፣ አቤላ፣ ኪዬ፣ ቡቼ፣ እዩ ሁላችሁንም እየለቃቀምን እናስገባቸዋለን። ጠንቋዩንም እናስገባዋለን። ዛሬ በጸባይ አውርቼው ለሚስጥር አወጣጥቼው ቪዲዮ ቀድቼው እሄዳለሁ። ቀጣይ ግን ስመጣ በጋርድ ነው የምመጣው። ተከተለኝና ተደበቃ አንተ። እሺ ሚኪ ማን ወደ እኔ ግዛት አመጣችሁ? እኔ ነኝ አባብዬ። ማታ የነገርኩህ እሱን እንደምታው ስለ ሄርሜላ ያልከው እሱን ነው። በጣም መቶ ዝቶብኝ ምናምን ነበር ሄደው በሰላማዊ መንገድ አወራዋለሁ። እሳቸውን ቀጠሮ ባለፈው ይመጣል ያልኩ ልጅ እሱን ነው። አይደለም የሰው ግዛ ዝም ብሎ ዘሎ መግባት አይቻልም። ዘበኛ አለ እዛ ጋር፣ ዘበኛውን ተናግሮ መግባት ነበረ። ስለዚህ ያልሆነ ነገር ነው እየደወለልህ ነው እና ማለትም ይመጣል ያልከው ከነ ንብረቱ ነበር ይመጣል ያልከው። ምንም የተያዘ ነገር የለም እዚህ ጋር ያየውንም ነገር የለም እዚህ ጋር። ዝም ብሎ አይገባም። የክብር ቦታ ነው። ማንኛውም ሰው ዘሎ አይገባም እና ትመጣለችም የተባለ ሄርሜላ መታለች። በብዙ ሚሊዮን ብር ነው የተነጋገርነው። አይ አሁን ይቅርታ አድርጉልኝና እርሱ እኔ አባት አለኝ አከብሮታል። ዛሬ የመጣሁበት ሁኔታ ምንድነው ታውቃለህ? ነግሬው ለሱ ንገራቸው። ሄርሜላን የምትባል መታ እሱ ጋር ካረገች የሆነ ነገር ለማስፈታት ነው። ያንን ነገር ይቻል ከሆነ ያ የሚፈታ ነገር ነው። የሄርሜላ ያሳሰረችው የሚፈታ ነው ማለት ነው። ይፈታል፣ እሱ በሂደት ይፈታል። ግን ብዙ ዋጋ ያስከፍላል። ዋጋውን በሚሊዮን ብር ነው ያስከፍላል። ዝም ብሎ የሚፈታ ነገር አይደለም። እንዴት አልገባኝም። በሚሊዮን ማለት ሚሊዮን ብር በቃ 1 ሚሊዮን ብር ይበቃል። ያን ለማስፈታት ማለት ነው። በብዙ ነገር የታሰረው የእርሱ ልጅ ብትሆን ሳን ሩታ የምትባል ልጅ እና አብርሽን ለመለያየት ነው ድግምት የተሰራላት። ግን የእርሱ ልጅ ላይ እንደዚህ ቢደረግስ ብለው እንዴት አያስቡም? እንደዚህ አይነት ነገር ሊሰሩ ቻሉ? ጥንቁልና ማለት በጣም ነው መጥፎ ነገር ነው። ጥንቁልና መጥፎ ነገር ነው ብለሃል። ጥንቁልና መጥፎ ከሆነ ለምን መጣህ ወደ እኔ? አንድ ልጄ ነህ፣ እንደ ልጄ የማይሃል ነው። እንደ ልጄ
ያው በልጅ መታሃል ምንም ማድረግ አይቻልም። ጥንቁልና ማምነህበታል። መጀመሪያ አምነህበት ነው የመጣኸው። አሁን ደግሞ እዚህ ጋር ደግሞ መጥፎ ነው እያልክ ነው። እንግዲህ ሊፈታል ከፈለክ ያው እኔም እንደ ልጅ ያያለው እፈታልሃለሁ። አንተ የመሰለህን በራስህ ፍቃድ የምታረጋውን ታረጋለህ። ለምን እንደ ልጄ ነው ያየሁህ እኔ። ስለዚህ የምታደርገውን ታደርጋለህ። ለሀድራው የሚገባውን ታደርጋለህ። ለሀድራው የሚገባውን ሀድራ ዝም ብሎ አይደለም። አሁን ይሄ ዝም ብሎ ነው። እኔ ዝም ብዬ ነው የወጣሁት ከቦታው። ሻውር ልገባ ነበር የወጣሁት። አጋጣሚ ልጄ መጥቶ ነው የጠየንተን ያለኝ ያነጋገረኝ በሻውር መንገድ ነው እንጂ ሀድራው ላይ ቀርበን ምን ብለን ሀድራው ራሱ ይናገር ነበር። አሁን እሺ ለምን ወደ ውስጥ ገብተን አናወራም? ጀማው አሁን አንችልም። አሁን አይቻልም። ያለው ነገር ውስጥ ላይ አሳዩኝ። ቦታውን እሱ ያሉበትን ቦታው ትንሽ አልተጎዘጎዘም። ጉዝጓዝ ያስፈልገዋል። ብዙ ምንጣፍ ያስፈልገዋል። ብዙ የጎደለው ነገር አለ። ያን ሞላለው ካል ካሳይሃለሁ እሞላለሁ። እኔ አንተን ለዋለው ለሀድራው እኔ እሰጣለሁ ካልክ አሳይሃለሁ። ቦታው ባዶ ነው እና እንዳውም ላሳየን እንሂድ። እኔ ደግሞ አንዴ እንደ ባለጌ ልግባባችሁና አባታችን ዛሬ ተገናኝታችሁ አውርታችኋል ወይ? ደግሞ ከሳምንት በኋላ ቀጠሩ ይዘን ለምን ሀድራው ላይ ብንገናኝ ባይነኝ ይቻላል። ለዛም እኔ ዛሬ ይኸውልህ የምፈልገው ምን እንደሆነ ታውቃለህ? ከሳቸው 1 ሚሊዮን ብር ይበዛል። ብዙ ነው ስነግርህ ማለት ነው። የአብርሽ ፎቶን የአብርሽ የጥርስ ብሩሽ ኮልጌት የለም ይዛኔ የመጣችው ተብለናል። እንደሰማነው መረጃ እሱ ላይ ድግምት ለማሰራት እሱን ከአብርሽ ከሩታ ለመለያየት ማለት ነው። እና እሱ ደግሞ አሁን አሳስረነዋል። አብርሽ ታስሯል። የትኛውም ሰው ከህግ አያመልጥ። እሱም ቢሆን ከህግ ላይ ያመልጡ ይችላል። ገብቶታል? አሁን ከኔ ጋር አውራ። እሱም ቢሆን ማለት ነው ከህግ አያመልጥ። ህግ አትበላውን ቅድም ምን ብለህ ህግ አሁን አንተ ህግ አምጥተህ ለማሳሰር ፈልገህ ነው በህግ የምትሄደው? አይ ኖ በቃ በፈለከው ነገርና በቃ ህግም ከሆነ ህግን የሚያሳስረኝ ከሆነ አምጣቸው። ህግን ከነ ፓትሮ ያለ መረጃ ህግ አላማጣው ህግ ያመጣኝ ለምን ችግር የለውም። በሰላም ህግን አምጣው። አንተ ቤቴን ገብተህ 1 ሚሊዮን ብር እያለ አይደል? እሱ በወንበር ዙሪያ እናወራለን። ቤቴን ገብተህ እየበጠበቅ ያለው ልበጠበጠኝ ነው። ናና አምጣና አስከወጣኛ። ታዲያ ችግር የለውም። ህግ አንተን ለቆን የሚያስር ከሆነ ምንም ችግር የለውም። አንተው አሁን አንተ በጣም አይደለም ይረጋጉ። እርሱ አይደለም መረጋጋት አይደለም በስርዓት እያወራን እኮ ነው። አይደለም እርሱም ከመጠየ አይደለም ጋሼ ችግር የለውም። እኔ እሱ ናና ነፋስ አጣለች። ከጥያቄ አያመልጡም ይላሉ እንዴ? አሁን አንተ እንደውም እኔ አስረዋለሁ። እንደውም አንተ ሲጀመር እንዳይፈታ 1 ሚሊዮን ብር ነው ብሩ። አያሳስብም። በወንበር ዙሪያ እሳቸው እኮ ብር ምንም ነው ለነሱ ያላቸውን ሀብት ዝና የሁሉ ግዛት የነሱ ነው። ይሄው ፎቅ እያስገነቡ ነው። ለነሱ 1 ሚሊዮን ብር ዝም ብሎ ተራ ብር ነው። እሳቸው ምን ይገዛቸዋል? ጸባይ ይገዛቸዋል። ምንድነው አሁን እዚህ ጋር ቅድም ምን ብያለሁ? በቃ ውጡልኝ አይደል? ውጡልኝ። ቆይ አባታችን አሁን ብር ምናምን ሳይሆን በወንበር ዙሪያ ሀድራው ላይ ቁጭ ብለን ምናወራ ከሆነ እናወራለን እንጂ ምንድነው የሚያንጠጣ? እንደዚህ ብለህ ነው እንትን አይደለም። ታባበት የምር አጥፍቻለሁ። አብሽር ችግር የለውም። እኔ ለሩታ ብዬ ነው እንደዚህ ጉራንጉ። ችግር የለውም አብሽር። እኔ ጋርዶቼንም አስመጥቼ ላስወጣችሁ እችላለሁ። ልጆት አባታችን አንድም በቃ እሱ ሌላ ምንም ነገር ቢሰሩ ኖርማል ሰው ነው እንደኛ። እኛ መስራት ከፈለ ቅድም ህግ አውቃለሁ። አንደኛ የእንጀራን ገመዴንም አታስበጥስብኝ ብዬሃለሁ። አሁን ምንድነው ህግ አውቆኛል። እኔ ህግ የትም ሀገር አውቆኛል። ግብር እየከፈለ ነው። ግብር እየከፈልኩ ነው። ጥንቁልና ነው ግብር የሚከፍለው። እንዴት ጥንቁልና ነው ብር እየከፈልኩት። አንተ አይመለክ የሰው ልጅ ከፈለገ ምንም እኮ ማድረግ ይችላል። አንተ ምንድነው ግብር ከፍላለሁ የምትለው? ስንት ነገር ከፍላለሁ። በቀን 5 በጎች ነው ማርደው ነው ያሳረኩ ያለኩት። እንደዛ ነው ደግሞ አንተ በባዶ መታችሁ ደግሞ እዚህ ጋር ስፋሽኩ በጣም ሀድራው ራሱ ይወጋችሁ ነበረ። ምን ታረጉታላችሁ? አልሰጠውም። ልጆቼ ናችሁ። እሱም ታዳጊ ነው። ስለዚህ ምንም ማድረግ አይቻልም። እሱ ጋር ለመግባት የሚያስፈልጉ ነገሮች አሉ። እኔ ጋር ብዙ ነገር አሁን ሁላ እንዲህ ሊወጣ የቻለው ቅድም ነግረዋል። ለሻወር ነው እንጂ ከሻወር ከሽንት ውጪ
አንድም ቤት ከውጪ ወጥቶ አያውቅም። ፀሐይ ነክቶት አያውቅም። እሳቸው አሁን እንደ አጋጣሚ ያገኘኸው እንጂ እሳቸውን ሙሽራ ነው። እድለኛ ነህ። እዚህ ጋር ማግኘት እድለኛ ነው። የምቀመጠው እዛ ውስጥ እንደ ሙሽራ ነው የምቀመጠው። አንተ እኮ በቃ እሺ፣ አሁን እኔ እርሶ ጋር ለቀጣይ ይህንን ነገር የተሰራውን ነገር ለማፍረስ እኔ ተዘጋጅቼ መምጣት ያለብኝ ነገር ካለ ለእርሶ እኔ ለሩታ ምንም ነገር መስዋዕትነት አደርግላታለሁ። በግም ካምጣ ካሉኝ፣ ዶሮም ማምጣ ካሉኝ፣ ፍየልም ገንዘብም እስከ 10,000 ብር ካሉኝ ለእርሶ የሚሆን ነገሮች ምንጣፍም። አንተ ቀልደኛ ነህ። ለጊዜው ነው። ዶሮ ሀድራ ላይ ይገባል እንዴ? ኧረ ጉድ! እንዴት ነው እባክህ የምትናገረው? ዶሮ ሀድራ ላይ ይገባል እንዴ? ኧረ ምን አይነት በግ አንጣ ጋሽ፣ በግ ጥቁር በግ ላንጣ አሉት። ጥቁር በግ ሳይሆን ጥቁር ቦቃ የሚባል በግ አለ። እሱን ይዘህ ለሀድራው የሚገባ ዞር ባጫት አለ፣ ሲጋራ አለ፣ ስኳር አለ፣ ቡና አለ። ከገባ ይገባል ልጅ። የሰማህ ነው። እና ምንጣፍ ትንሽ ቦታዋ ምንጣፍ ያንሳታል። ያቺ ትመረቃለህ፣ ዱዓ ይደረግልሃል፣ ለቦታው እንዲህን ታደርጋለህ። አለም ያን ካላመጣ እስከ መጨረሻው አትምጣ ልጅ። እሺ ተስማምቻለሁ። ይሄ ልጅ አታስከፋብኝ። አሁን እኔ መሽቀልንታና እንደዚህ ሁሉ ነገር ይነግሩኛል አይደል? ኤርሜላ ያደረገችው ነገር ሁሉ ነገር እነግርሃለሁ። ሮብ ቀና ሮብ ማለት መች ነው? ከነገ ወዲያ ሮብ ከነገ ወዲያ ነገ ነው መሰለኝ። ዛሬ ማክሰኞ ነው። ሮብ ልምጣ? አዎ እንደውም እድለኛ ነህ። ሮብ ማለት አንድ ቀን ነው። እሳቸው ማለት ከሁለት ወር ከ3 ወር ሐሙስ ይሻላል። ቀጠሮ ነበር የሚያስይዝ። አንተ ፍላጎት ነው። አንተ ሐሙስ ቀን በመጣ አይመቹትም። እኔ ይመቸኛል። ማን ጊዜ አይ ምንድነው? በቃ እሳቸው ከፈለጉ ሐሙስ ይሁን። ግን ሐሙስ ለአንተ ነው የምሰራው፣ ሌላ ሰው አልሰራም። አሁን ይሄን ስላጨናነቅከው ነው። በጣም ባለፈው ራሱ ተጨናንቆብኝ ነው እንጂ ሌላ ሐሙስ ቀን አልሰራም። እኔ ሮብ ቀንና ማክሰኞ ቀን ነው ስራዬን። እሺ በጣም ነው የማመሰግነው ጋሼ። እኔ ግን ለማንኛውም ስነግርህ አሁን ሸኛቸው። እንደዚህ አይነት ዛቻ ምናምን እንዳዝት አልዝትም። በቃ ሸኛቸው። እናመሰግናለን ጋሼ፣ ሸኛቸው። እሺ እናመሰግናለን። እሺ ጋሼ።